ዓለም አቀፍ የኢትዮጵያ ሴቶች ጥምረት የመጀመሪያ ዓመታዊ የገንዘብ ማሰባሰቢያና የሰብአዊነት ሽልማት ፕሮግራሙን ጥር 22 2018 ዓ.ም በጌት ፋም ሆቴል አካሂዷል። ድርጅቱ በኢትዮጵያ ውስጥ ላሉ ሴቶች ልጃገረዶችና ተጋላጭ ማህበረሰቦችን ለማብቃት የተቋቋመ ለትርፍ ያልተቋቋመ ፖለቲካዊ ያልሆነና ሃይማኖት የሌለው ድርጅት ነው። በዕለቱም ዓለም አቀፍ የኢትዮጵያ ሴቶች ጥምረት ፕሬዝዳንት የሆኑት ወይዘሮ ኢትዮጵያ አለማየሁ የእንኳን ደህና መጣችሁ ንግግር አድርገዋል። ሁላችሁም አመሰግናለሁ። እንኳን ደህና መጣችሁ እንደገና። ዛሬ ብዙ ነገር እናደርጋለን። እግዚአብሔር ከኛ ጋር ነው። የተከበሩ የሃይማኖት መሪዎች አባቶች አሉ። ሁላችሁም እንኳን ደህና መጣችሁ በአክብሮት የዓለም አቀፍ የኢትዮጵያ ሴቶች ጥምረትን ወክዬ እንደገና ከልቤ በአክብሮት እንኳን ደህና መጣችሁ ለማለት እወዳለሁ። የተከበራችሁ ልጆቻችን ትልልቅ አርቲስቶች አሉ በመካከላችን። እነሱ በኋላ ስማቸውን እየጠራን ደግሞ እናመሰግናለን። ዛሬ መሰረት የምንጥልበት ከ10 ሺህ በላይ የሚሆኑ ሴት እህቶቻችንን በተለያየ ነገር በመፈናቀል በእርስ በርስ ጦርነት በተፈጥሮ አደጋ የተጎዱ ሴት እህቶቻችንን ከ10 ሺህ በላይ የሚሆኑ ሴቶችን ወደ ስራ ለማስያዝ እነሱን አቅማቸውን በዘላቂነት ለመገንባት ተነስተናል። እኔ ምንም ጥርጥር የለኝም አብራችሁን እንደምትሆኑ። ከዛሬ ምሽት ጀምሮ ዛሬ ይጀምራል፣ ለ6 ወር ይቀጥላል እና አመሰግናለሁ። አሁን ደግሞ ወደ ኤምሲያችን እንመለሳለሁ። የገንዘብ ማሰባሰቢያ ዝግጅቱ ዋና ዓላማ ከ10 ሺህ በላይ ሴቶችን በዘላቂ የዶሮ እርባታ ፕሮግራም ለመደገፍ የተደረገ ነውም ተብሏል። በገቢ ማሰባሰቢያ ፕሮግራሙ ላይ የሰዓሊ ብሩክ የሽጥላ ስዕል በ160 ሺህ ብር፣ የሰዓሊ ብርቱካን ደጀኔ ስዕል በ180 ሺህ ብር የተጫረተ ሲሆን በፊንላንድ ሀገር የጌዋ ተወካይ የሆኑት ወይዘሮ ሚሚ አላጣሎ የለበሱት የሀበሻ ቀሚስ በ300 ሺህ ብር የኢትዮጵያ ብር ተጫርቷል። ወይዘሮ ሚሚ አላጣሎ በፕሮግራሙ ታቸውን በመግለጽ በእለቱ ያለበሱት የሀበሻ ቀሚስ ተጫርቶ ብሩ ለዓለም አቀፍ የኢትዮጵያ ሴቶች ጥምረት በመዋላቸው የተሰማቸውን እንዲህ ሲሉ ተናግረዋል። በእውነት የዛሬው ፕሮግራም ከጠበቅኩት በላይ በጣም ቆንጆ ነበረ። በጣም ጥሩ ልብ ያላቸው ኢትዮጵያኖች፣ ጥሩ ልብ ያላቸው የውጭ ሀገር ዜጎችን ቢሆኑ በጣም ረድተውናል። ከልብ አመሰግናለሁ። በእውነት በጣም ቆንጆ ፕሮግራም ነበረ። በእለቱ ደግሞ ያልጠበቅሽው ክስተት ነው ያጋጠመሽ። በጣም የሚያምር የሀበሻ ልብስሽን አንቺም ለጨረታ አቅርበሽው ነበረ። ከሁለት የስዕል አውደሪዎች ጋር ያንቺ አልባሳትም ለጨረታ ቀርቦ ነበረ። ምን ተሰማሽ መጀመሪያ ይጫረት ስትባይ? በእውነት የተሰማኝ ደስታ፣ ምክንያቱም የቆምኩት ለጌዋ ነው። 5 ዓመት ሙሉ ጌዋ ሲጀመር ጀምሮ አብሬ ያለሁ ነኝ። ዛሬ ደግሞ ይሄንን እንደ አይዲያ መጥቶ ይሄንን በማቅረቤ ጥሩ ዋጋ ማውጥቶ ደግሞ ለእህቶቼ ለእናቶቼ በመድረሴ የሚሰማኝ ደስታ በእውነት ወደር የለውም። ቀሚሱ ስንት ብር አወጣ? የእውነት ለመናገር ቀሚሱን እኔ እዛ ሆኜ ኦርደር አድርጌ በቤተሰብ ለሰርግ ፈልገዋለሁ ብዬ ለቤተሰብ ኦርደር አድርጌ እከፍላችኋለሁ ብዬ እንግዲህ ስንት እንደከፈሉበት አላወኩም፣ ሂሳብ አለብኝ። ግን ይሄ አጋጣሚ ሳገኝ ዋይ ኖት ማንም እንግዲህ 100 ያውጡ 500 ያውጡ የማውቀው ነገር የለም። እሱን ለቤተሰብ ከፍላለሁ ኦርደር ላደረጉልኝ ሰዎች። ዛሬ ግን በ300 ሺህ ተሽጦ ይሄ ቀሚስ ለጌዋ እናቶችና እህቶች ስለቀረበ የሚሰማኝ ደስታ በእውነት ወደር የለውም። ለእህቶችና ለእናቶች ስለቀረብኩኝ ስለደረስኩላቸው አትሊስት ትንሽ ነገር 300 ሺህ ብዙ ነው ማለት አይደለም። 300 ሺህ ትንሽ ነው፣ 300 ሺህ ደግሞ ብዙ ነው። ላላቸው ብዙ ሲሆን ትንሽ ሲሆን ለሌላቸው ደግሞ በጣም ብዙ ነው። ስለዚህ ባይሆን ትንሽ ነገር ስላደረኩ I don't know what to say. I'm so happy. እኛም በጣም ደስ ብሎናል ስለ በጎነትሽና ቀረ የምትይው ነገር ማስተላለፍ ትፈልጊው ነገር ካለ እድሉ ልስጥሽ። በእውነቱ በዛሬው ፕሮግራም ቀረ የምለው ምንም አይነት ነገር የለም። ግን ለወደፊቱ የምጠይቀው ነገር እህቶች፣ እናቶች፣ ባለሀብቶች፣ በየዓለሙ ያላችሁ እህቶችና ወንድሞች እኛ ጌዋ የቆምነው ለተቸገሩ እናቶች፣ ለእህቶቻችን፣ ለወንድሞቻችን ስለሆነ አብረን እንረዳዳ። በቃ the simple as that እንረዳዳ እና እኔ ቆምኩት ለዛ ነው፣ ለመርዳት ነው።
እህት ስላለኝ እህት መርዳት ፈልጋለሁ፣ እናት አለኝ እናት መርዳት ፈልጋለሁ። ስለዚህ ሁላችንም ያለ እናትና ያለ እህት አልተፈጠርንምና አብረን እንቁም፣ እንረዳዳ። ይሄንን ነው ማስተላለፍ የምፈልገው። በጣም እናመሰግናለን። እሺ እኔም በጣም አመሰግናለሁ። በመቀጠልም ሰዓሊ ብሩክ የሽጥላ በበጎ ፈቃደኝነት ስሉን ለዓለም አቀፍ የኢትዮጵያ ሴቶች ጥምረት ወይም ጌዋ በማበርከቱ የተሰማውን ደስታ ተናግሯል። በጣም ማመስገን ፈልጋለሁ። ምኞታቸው 10,000 ሴቶችን መደገፍ ነው። ወደፊት ደግሞ 200,000 ሴቶች እንዲሆኑ ምኞቴ ነው። በጣም አመሰግናለሁ። እግዚአብሔር ሀሳብሽንና ምኞትሽን ይባርክልሽ። በጣም አመሰግናለሁ። በጌዋ የኢትዮጵያ የስዊድን ሀገር ተወካይ የሆኑት ወይዘሮ ሃይማኖት ኤፍሬም በፕሮግራሙ መደሰታቸውን በመግለጽ ጌዋ ወደፊት 10,000 ለሚሆኑ ሴቶችና ህጻናት ቋሚ የሆነ የኑሮ መተዳደሪያ እንዲኖራቸው ለማድረግ እየሰሩ እንደሆነም በመናገር ከጎናቸው ላልተለዩ አካላት ልባዊ ምስጋናቸውን አቅርበዋል። ፕሮግራሙ በጣም ከጠበቅነው በላይ በጣም ኢፌክቲቭ የሆነ በጣም እኛም የተደሰትንበት እንዲሁም ደግሞ እንግዶቻችንም የራሳቸውን ሀሳብ ያቀረቡበት እንዲሁም የጠበቅነውንና ያለምነውን እቅድ እውነት በሰዓት ትንሽ አጉላልተናል፣ ግን ቢሆንም ባቀድንበት ሰዓት ተካሂዶ ላቀድነው ዓላማ ነገሮች ስለሆኑልን ደስ ብሎናል። በጣም ጥሩ። እንግዲህ ጌዋ ወደፊትስ ምን ያስባል? አሁን የዛሬው ጌዋ የሚያስበው ወደፊት እንደ ላውንች ነው ያደረግነው። ሞስትሊ ለዚህ ለ6 ወር የሚለውን እቅድ ያደረግን ሲሆን ዛሬ ላይ ይሄ ጀመረን። ለ6 ወር ደግሞ እንዳልነው ባለፈውም በኢንተርቪው እንደሰጠነው ፕሮግራም ላይ እቅድም እንዳለን ለ6 ወር የሚኖረን የማሰባሰቢያ ዛሬ ጀመርን። ለ10,000 እንዲሁም ከዛ በላይ ላሉ ሴቶችና የህፃናቶች የቋሚ የኑሮ መተዳደሪያ እንዲኖራቸው ለማድረግ የምናሰባስብበት ወራቶች ይሆናሉ ማለት ነው። በዚህም ደግሞ ጀምረነዋል። ደግሞ እግዚአብሔር ከኛ ጋር ይሁን፣ ነገሮች ይስተካከላል ብለን እናምናለን። በጣም ጥሩ። እንግዲህ ቀረ የምትይው መልእክት ካለ እድሉ ልስጥሽ። በዚህ አጋጣሚ ቀረ የምለው እንኳን ሁሉን ነገር የኔ ባልደረባዎች አንስተውታል፣ ሁሉን ነገር ዳሰውታል። ቀረ የሚለው ነገር የለም። ግን ሳላመሰግን የማላልፈው እዚህ ልንደርስ የረዱን መቼም በመንግስት ባለስልጣኖች እንዲሁም ደግሞ በእኛም በስዊድን ሀገር ተቀማጭ እንደመሆነ መጠን ከኤምባሲ የተጻፈልን ደብዳቤዎች በዛ መሰረት ነገሮቻችን ስናካሄድ ኖረናል። ላናመሰግን የማንችላቸው ፓርቶች የሉም። በጣም ብዙ እጆች እኛን አግዘውናል። ብዙ ባንኮች፣ ብዙ የተለያዩ ተቋማቶች እዚህ እንድንደርስ አድርገውናል። እንዲሁም ደግሞ ጎ ቲቪ በዚህ አጋጣሚ በጣም በትልቅ ሰፖርት ይኸው ዛሬ እዚህ ልከው በጣም ትልቅ ሰፖርት አድርገውልናል። በዚህ አጋጣሚ ኮርዳዊትን በጣም ላመሰግን እወዳለሁ ለምትሰራው ስራ እንዲሁም ለቆምክበት ዓላማ እግዚአብሔር አሁንም ደግሞ አክብሮ ያክብርልን እንላለን። እናንተንም ደግሞ እዚህ ውላችሁ ከኛ ጋር ይህንን ዝግጅት ለማቅረብና ለማስተካከል ስለበቃችሁ በእኔና በጌዋ አባላት ስም በጣም ከልቤ ላመሰግናችሁ እወዳለሁ። በጣም አመሰግናለሁ። ከልብ እናመሰግናለን። በዓለም አቀፍ የኢትዮጵያ ሴቶች ጥምረት መስራችና ፕሬዝዳንት የሆኑት ወይዘሮ ኢትዮጵያ አለማየሁ በፕሮግራሙ መደሰታቸውን በመግለጽ የጌዋ የወደፊት እቅዱን ተናግረዋል። ምስጋናቸውንም ገልጸዋል። በጣም ደስ የሚል ከጠበቅነው በላይ በጣም አዳራሹ እንዳያችሁት ሞልቶ ሴት ብቻ ሳይሆን ወንድም በጣም ደስ የሚል ትልቁ ነገር ያደረግነው ዛሬ የሁማኒቴሪያን አዋርድ ኢትዮጵያ ውስጥ አልተለመደም። እነዚህ በጎ አድራጎት ለሚሰሩ ሰዎች የበጎ አድራጎት ስራቸውን የሚያመሰግን ስራ ነው እና ያደረግነው በጣም ደስ ብሎኛል። ሰውም ደስ ብሎታል። እነሱም አዋርድ አሸናፊዎቹም በጣም ደስ ብሏቸዋል ብዬ አምናለሁ። በቀጣይ እስኪ በዚህ 6 ወር ውስጥ ምን ያቅዳል? ከ6 ወር በኋላ እቅዱ ምንድን ነው? እንግዲህ በ6 ወር ውስጥ የምናቅደው አሁን ያስተዋወቅነውን የ6 ወር የሀብት ማሰባሰብ ስራ ነው። እሱን ስናደርግ ደግሞ ባለሀብቶችን በር በማንኳኳት እንደዚህ አይነት ትንንሽ ኢቨንቶችን በማዘጋጀት ወደ ሀገራችን ወደ መጣንበት ስንመለስ ደግሞ እዛም ሀገር ላይ እንደዚህ ትንንሽ ኢቨንቶችን እያዘጋጀን ትልልቅም ትንሽም ኢቨንት እያዘጋጀን እነሱን
ገንዘብ ማሰባሰብ ነው ትልቁ ነገር አላማችን ግብ ለማድረስ ማለት ነው። ሁሉንም አመሰግናለሁ። እናንተም እዚህ ድረስ መታችሁ የጎ ቲቪ እኛን ስራችንን ለማየት እለቱን ለመዘገብ ስለመጣችሁ እናመሰግናለን። ምክንያቱም ሚዲያ ትልቅ አቅም አለው እና የእናንተ ሚዲያ የሚሰሙ ሁሉ ዛሬ ምን እንደተደረገ ያውቃሉ። ሁሉንም በጣም አመሰግናለሁ። ጎቲቪን ሁላችሁም ቴክኒካል ቲሙንም ሁሉንም አመሰግናለሁ ማለት ነው። እኛም ከልብ እናመሰግናለን። እሺ አመሰግናለሁ። ጌዋ በኢትዮጵያ ውስጥ የሰብአዊ ተጽዕኖ ፈጣሪዎችንና ማህበራዊ ለውጥ ለሚያመጡ አመራሮች በአገልግሎታቸው ላበረከቱ ትልቅ አስተዋጽኦ የእውቅና ሽልማት አበርክቷል። ከተሸላሚዎቹ መካከል ሰላም የልጆች መንደር የኢትዮጵያ አካል ጉዳተኛ ሴቶች ማህበር የጋምቤላ ክልል ፕሬዝዳንት ወይዘሮ አለሚቱ ኡሙድ ይገኙበታል። የሰላም የልጆች ማሳደጊያ ነው የተበረከተው። እስከ ዛሬ ድረስ ሴቶችን ለማብቃት ህጻናትን ለማብቃት በኢትዮጵያ ወጣቶችን ለማብቃት ባደረጋችሁት ተስፋ የመስጠት ክብር የመስጠት እድል የመስጠት እና የኢትዮጵያን የወደፊት ትውልድ የመገንባት ስራ ነው የሁማኒቴሪያን ኤክሰለንስ አዋርድ እየቀረበለት። እባካችሁ ሞቅ አድርጋችሁ ተቀበሉልን። Congratulations. What an iconic woman. ጭብጨባችሁ ግን አንሶኛል ወይስ ሰላምን አታውቁትም? Salam has been doing incredible work providing education, an incredible level of good education and different kinds of training to Ethiopian Women with Disabilities National Association in recognition of its outstanding contribution to the empowerment, inclusion and protection of the rights of women with disabilities in Ethiopia and its unwavering advocacy towards equality, dignity and social justice. Ethiopian Women with Disabilities National Association. የኢትዮጵያ አካል ጉዳተኞች ማህበር ብሔራዊ ማህበር ተወካይ ወደ መድረክ ይመጡልናል። ሞቅ ባለ ጭብጨባ ወይዘሪት ማርታ ይመስሉኛል የሚመጡት። ሞቅ ባለ ጭብጨባ ወይም ሌላ ተወካይ with Disabilities Association, ladies and gentlemen. እናመሰግናለን። Congratulations. የሚቀጥለው ክብራትና ክብራን, the next one goes to Her Excellency Alamitu Umud, President of Gambella Regional State, in recognition of her outstanding leadership and dedicated public service towards the empowerment, peace and well-being of communities in Gambella Regional State, and for exemplary commitment to inclusive and sustainable. እጅግ አድርገን እናመሰግናለን። ሁለተኛ ሰርቲፊኬት አለ። When we have everything we need, Brook never gave up and he's been an inspiration to many of us. Brook ብዙዎቻችን ሁሉ ነገር እያለን ሰንፈን ወደ ኋላ በቀረን ቁጭ ባለን ጊዜ ይህንን ሁሉ ችግር ይዞ ላለፉት በርካታ ዓመታት ከመስራት ባለፈ ለኛ መነቃቃት የሚያስተምር አስደናቂ ሰው ነው። ዛሬ ደግሞ ነፃ ስዕል ሰጥቶናል። አርቲስት ብሩክ, ladies and gentlemen, የሺጥላ Brook all day. ያስቸግራችሁና አንድ ጊዜ ታች ላይ ተወርዱልናላችሁ። ሁለታችሁ ታች ወርዳችሁ ብሩክ ፊቱን አዙሮ አንድ ላይ Thank you for being an example of resilience. የብርታት የጽናት ምሳሌ በመሆን ለዘመናት ዘልቀሃል። Thank you. በጣም እናመሰግናለን ብሩክ። Thank you so much. ብርቱካን ደጀኔ እጅግ አድርገን እናመሰግናለን። ዛሬ ለሰጡን ላደረጉልን ነገር ከልብ እናመሰግናለን። ሞቅ ያለ ጭብጨባ ለአርቲስት ብርቱካን። ድንገተኛ በመሆኑን ያው ትንሽ አስደንግጦኛል። ምክንያቱም እኔ ይሸለማለሁ ብዬ አላሰብኩም። ምክንያቱም የሚበረታቱ ብዙ ስላሉ ሴቶች እነሱን እደግፋለሁ በአቅሜ ብዬ ነበር የመጣሁት እና እዚህ ያው የዓለም አቀፍ የሴቶች ጥምረትን በጣም ነው የማመሰግነው። ሌላ ምንም ነገር የለም። እግዚአብሔር ይስጥልኝ። Thank you so much.